እሷን ካንተ ጋር እዚህ ክፍል ውስጥ አባት ባይ ምን ያህል ሊያዝንብ እንደሚችል መረዳት አለብን። ቆይ ግን ልጅቷ ምን አደረገቻት በዚህ ልክ? የማህደርን ጉዳይ ከሆነ ያስተካክላሉ፣ አታስቢ። እንዴ ማሂ እዚህ ነሽ እንዴ? አንዴ ፈልግሽ ነበር። እንዴት ነው ባክሽ? ሙሽሪትን ደህና አድርገሽ እያስተነፈሻት ይመስላል። ቆይ ገና መሽ ልኳን አሳያት ብለሽ ብራቮ ኞድ። ከዚህ አቋምሽ በፍጹም ዝንፍ እንዳትይ። እንደዚህ እያለን ካላስመረርናት የእውነት ሚስቱ ሆኜ ካልተቆጣጠርኳችሁ ነው የምትለው። እውነቱን ስነግርሽ አሳዝናኛለች። ማለት ስሜታዊ ባልሆን ኖሮ እንደዛ ላደርጋት ነው። ማለት ስለምን ማዘን ነው የምታወሪው? ሰሚኛለሽ? ከዚህ በላይ ፊት ከሰጠሻው ልጅቷ አይደለም ከሷ ወስደሽ እዝራ ልታገቢው ቀርቶ አይኑን እንኳን እንድታይ አትፈቅድልሽም። እሺ ይሄንን በደንብ ወቂ። እንደዛ የምታደርግ እንኳን አይመስለኝም። ማለት እሷም እኮ ተገዳ ነው ያገባችው። በዛ ላይ የእዝራ አባት የአባትየውን ጉዳይ ለኔ ተይው አልኩሽ እኮ። ሰሚኛለሽ? ሲቀጥል ደግሞ ይቺ መነን ምናምን የምትባል እንጀራ እናታቸው ልጅቷን ከየትና እንዴት እንዳመጣቻት ጉዳዩን እኔ ያጣራዋለሁ። ታውቂያለሽ፣ ሁለቱ አንድ ክፍል እንደሚያድሩ ሳስብ እበጂ እያለኝ ነው። ገና ካሁኑ እንዴት እንደምዘልቀው አላውቅም። ታዲያ ምን ችግር አለው? እዝራ እንደሆነ ማን እንደሚወድ ግልጽ ነው። ስለዚህ ማታ ላይ ሁሉም ሰው ከተኛ በኋላ ወይ አንቺ እሱ ክፍል ትመጫለሽ ወይ ደግሞ እሱ አንቺ ክፍል ይመጣል። በቃ ምን ማለትሽ ነው? ሙሽሪትን የት አድርገናት ነው እኔና እሱ አንድ ክፍል የምናድረው? ወይ በረንዳ ለምን ሽንት ቤት አታድርም? ምን አገባሽ ስለሙሽራዋ? ለማንኛውም እኔ መሄድ አለብኝ። ወዴት ነው የምትሄጂው? ወደ ክፍሌ ነው። ይሄማ በፍጹም አይሆንም። እዚሁ ቆመሽ ባልሽ ትጠብቂዋለሽ። ከዛ በኋላ ከቻች እሷ ፊት ደህና ደር የኔ ውድ ባል ብለሽ ከንፈሩን ሳምንት አድርጊዋለሽ። አይ እኔ እንደዛ ማድረግ አልችልም። ለምን ደግሞ አታደርጊው ነው? ወይንስ አሁንም ለዚህ ቆሽቋሻ ሙሽራ እያዘንሽላት ነው? አጸደ፣ እኔ ከመጀመሪያውም እንደዚህ አይነት ጨካኝ ሴት እንዳልሆንኩ ታውቂያለሽ። በእርግጥ እዚህ ቤት ስታመጪኝ ገንዘብ ያስፈልገኝ ስለነበረ እዝራን በፍቅር አጥምጄ እኔም አንቺም ሀብታም መሆን ነበር እቅዳችን። እና ምን ጎደለሽ? ዋናው እቅዳችን እኮ እዝራን በፍቅር ማንበርከክ ነው። እሱ ደግሞ ተሳክቶልናል። ምን ቀረሽ ሌላ? ከዛ ቀጥሎ ደግሞ እቺ ልጅ ከዚህ ቤት እናባራለን፣ አንቺን የዝራ ሙሽራ እናደርጋለን። በተዘዋዋሪ ገንዘቡ እጃችን ገባ ማለት አይደል እንዴ? እኔ እስከንድር ተብዬ ታላቅ ወንድሜ ያጠራቀውን ሀብቱን እጅ ያስገባሉ። ምን ሀሳብ ነገር አለ አይደል? ምን መሰለሽ አጸደ፣ እዝራን በፍቅር አጥምዳለሁ ስል እኔ ግን ሳላስበው ከሱ ፍቅር ያዘኝ። ማለቴ ብታምኝም ባታምኝም ከእዝራ የእውነተኛ ፍቅር ነው ያዘኝ። እንደምንም ብዬ ራሴን ለመቆጣጠር እየሞከርኩ ነው። ጭራሽ ሌላ ሴት እንዳገባ ሳቅማ ፍቅር እየጨመራል። ስለዚህ እቅዳችንን በሙሉ ገደል ከተሽ የእሱን ፍቅር ሽሩሩ እያልሽ ነው ማለት ነው። ማህደር ምን ነበር የተባባልነው? እሱን እኮ አልረሳሁትም፣ ግን ደግሞ አንድ ነገር እንድታውቂ የምፈልገው ነገር አለ። እዝራን በፍቅር አጥምጄ አገባሁት ማለት አንቺም እኔም ተጠቃሚ እንሆናለን ማለት ነው። እዝራን አጣሁት ማለት ግን ተጎጂዋ እኔ ብቻ ነኝ። ምን አልሽ አንቺ የማትረቢ? ገና ከሆነ ጥፍና ክሰራሽን ማሰብ ጀመርሽ? ቆይ ምን እየሰራችሁ ነው? በዚህ ምሽት እዚህ ምን እየሰራሽ እንደሆነ ልትነግሪኝ ትችያለሽ? አረ ምንም፣ ማለት ላይ ወጥቼ እዚህ አጸደን ሳገኛት በአንቺ እጅ ወደ ፍርሻው። አንቺ ለስንተኛ ጊዜ ነው ልጅቷ ላይ እንደዛ ትጭባብ እየተናገርኩት? አስቢም እንዴ? እንደውም ምሰጥሽ ስራ አለ። ቆይ ምን ነበር ወይዘሮ ምን? ምን ማለቴ የኔ መቤት። የምን መቤት? መለን ካልሻት በቂዋ ነው። እንደዚህ መሽቆጥቆጥ አይጠበቅብሽም። እሺ የዚህ ቤት አባራ ደግሞ የኔ ወንድም ብቻ ነው። አዎ በእርግጥ የቤቱ ጌታ እስክንድር ነው። የዚህ ቤት እመቤት ደግሞ እኔ ነኝ። ይሄን መቼም የዘነጋሽው አይመስለኝም ማለት ማነሽ? እንደውም ከዚህ በኋላ እኩለ ሌሊት ድረስ የሚሰራ ስራ አዝሻለሁ። ይኸውልሽ ዛሬ ሽንት ቤቱን በማጽዳት ትጀምሪያለሽ። ግልጽ ነው? ግን እኮ ቀን አጽድቼዋለሁ። እኔ ግን ሳየው በደንብ የጸዳ መስሎ አልታየኝም። ስለዚህ ደግመሽ ታጸጂዋለሽ። ዝም በያት። ሂጂና ወደ ክፍልሽ ተኝ። ለምን ስርዓት አይኖርሽም? የባለ ሄት ብዬ ስላከበርኩሽ ነው መስመር እያለፍሽ ያለሽው? እች ልጅ የዚህ ቤት ሰራተኛ ናት። የዚህ ቤት ሰራተኛ እስከሆነች ድረስ ደግሞ እማዛት እኔ ነኝ። ገባሽ? ስለዚህ አሁኑኑ ቀጥ ብለሽ ሄደሽ ሽንት ቤቱን ታጸጂዋለሽ። ግን እኮ አሁን መሽቷል ማለት ነገ አይደርስም? ስንቴ
ከኔ ጋር መከራከርሽን አቁም ያላልኩሽ? አንቺ ሴትዮ አሁንስ መስመርሽን ያለሽ አልመሰለሽም? ምን ልትሆኚ ነው? ለአንዲት ተራ ሰራተኛ ብለሽ እኔ ልደበድብኝ ነው? ይኸውልሽ እኔ ገብቼ ሙሽሪትን እንዴት እንዳመሸች ገብቻ ያታለሁ። አንቺ ወደ ስራሽ። ይኸውልሽ ደግሞ ስጨርሺ ካልተኛውን መተሽ ጀርባይን ታሽኛለሽ። ልጅውን ቀጥ ሴትዮውን ሳንቄ ነው የምገላት። እንዳይበርድ ግን ውስጥ ሆነን ብናወራ አይሻልም አባዬ? አይ እዚህ ንፋሱን ፈልጌ ነው። ውስጤ በሰላም እያጣ ነው። እባክህ ነች። ምን ነው አመመ እንዴ አባዬ? አይ ጤናዬ እንኳን ደህና ነው። ውስጤን ግን የሆነ ነገር እየከነከነኝ ነው። ምንድን ነው እሱ አባዬ? ይኸው እንደምታየው አንተ ቀሪ ጊዜን ደስተኛ ለማድረግ አንተ የመረጥክልኝ ሴት አግብቼ ላስደስት እየሞከርኩ ነው። እሱ መች ጠፋኝ ብለህ ነው ልጅ? እና ሌላ ምንድን ነው? ዝም ብዬ ሰዓት ጫጉላዋን በደስታ ሳልፈቻል መሰለኝ። እዚህ ስለ ሀብል ጦርነት ልትነግረኝ መኝታ ቤት ድረስ ፈልገኝ የመጣው ማለት ነው? ቆይ እሷ ጥሩም ሆነች መጥፎም ሆነች አንድ ሚስቴ አድርጌ ተቀብያታለሁ። እኔ የምልህ አበል እኮ ጥሩ ልጅ ነች። ምን ነው ደስ ያለስንች ነገር አለ እንዴ? እኔ እኮ አንዴ ለአንተ ደስታ ብዬ አግብቻታለሁ። ይገባኛል። እኔ ስለፈለኳት ብቻ እንድታገባት አይደለም፣ አንተ አምነባት ሚስት እንድታደርጋት ነበር ምኞቴ። ግድ የለም ለአንድ 4 ወር ያትና በሷ ደስተኛ ካልሆንክ እንድትፈታ ትፈቅድልሃለሁ። ለ4 ወር አባዬ? ይሄ ደግሞ ምን ማለት ነው? ትዳሩ እንዲቆይ የፈለከው ለ4 ወር ብቻ ነው ማለት ነው? የሚቆየው ሳይሆን የሚወሰነው በዚህ 4 ወር ውስጥ ነው እያልኩ ነው። አልገባኝም። 4 ወር ያትና የማትወዳት ከሆነ ፍታት። ቆይ ስለዚህ እንዲህ በቀላሉ በፈታት ቅር ለማይለ ትዳር ነው እኔን ሳታማክረኝ በራስ ውሳኔ እንዳገባት ያስገደድከኝ? አይደለም ልጄ፣ አንተ እንደምታውቀው እኔ ከዚህ በኋላ በህይወት ብዙም አልቆይም። ስለዚህ እኔ በሌለውበት ቤቱንም የቤተሰቡንም ሀብት ጠብቃ አብራክ የምትሆን አስተዋይ ሚስት ስለሆነች ነው እንድታገባት የወሰንኩት። ግን ደግሞ አንተ ካልወደድካት ይሄ ሁሉ ሐሳቢ ዋጋ አይኖርም። እና ከ4 ወር በኋላ ካልወደድኳት እንደፈታት ስልጣኑ እየተሰጠኝ ነው ማለት ነው? አዎ፣ ግን ደግሞ አንድ ግዴታ አብሬ እሰጥሃለሁ። ለ4 ወር እውነተኛ ባል እንድትሆናትና እንደ ሚስት እንድትከባከባት ፈልጋለሁ። ኧረ ለሱ ችግር የለውም አባዬ። እንኳን እሱ ለዘላለሙ ባሏ ልሆን ወስኜ የለ እንዴ? አልገባህም? የኔ ፍላጎት ባሏ መስለ ሳይሆን እውነተኛ ባሏ ሆነ መታየት ነው ፈልገው። እሺ በቃ እሞክራለሁ ሳይሆን እችላለሁ እንድትለኝ ነው ፈልገው። ቆይ እሺ መስፈርቱ አብሬያት መተኛትን ያካትታል እንዴ? እስካሁን እንኳን አብረሃት አለመተኛትን መገመቴ ትክክል ነበርኩ ማለት ነው። እንዴ ልጅቷን እኮ ካወቅኳት ትንሽ ጊዜ ነው። አብሮ ለመተኛትም እኮ ትንሽ መላመድ ያስፈልጋል። ግድ የለም ይሄንን እንኳን ራሳችሁ መወሰን ትችላላችሁ። ዋናው መዋደዱ ይኑር እንጂ ሌላው ነገር በራሱ ጊዜ ቀስ እያለ መምጣቱ አይቀርም። ስላልተረዳው ግን በጣም ነው የማዝነው አባዬ። ይሁን የኔ ልጅ፣ አንተ ለኔ ደስታ ብለህ ብዙ ነገር ሆነሃል። እንደ አባት የምልህን ስለምትሰማ በጣም እድለኛ ሰው ነኝ። በል አሁን ሰዓቱ እየሄደ ወደ ሚስት ሄደላት። ታዲያ ለሚስት ጥሩ ባልሆንላት። እሱንማ አንዴ ቃል ገብቻለሁ እኮ። በሊድ ብቻዋን አታስጠብቃት። ታውቃለህ አባዬ በጣም ነው የምወድ። በል አሁን ወዲና ተባባው ይድግባ። እሺ አንተም ቶሎ ግባ እሺ። ብርድ ላይ ብዙ አትቆይ። ልጄን በደንብ አውቀዋለሁ። ይዘገያል እንጂ ሚስቱ እንደሚወዳት በጣም እርግጠኛ ነኝ። ባልሽን ስርዓት እንደማስያዝ ያንቺ መነፋረቅ ምን ይሉታል? ባልሽ አትበይኝ። እኔ ምንም ባል የለኝም። ቆይ ምን አይነት እሳት ውስጥ ነው የጨመርሽኝ? ቆይ ምንድነው የተፈጠረው? ያቺ ሰራተኛ እዚህ ክፍል ውስጥ ምን ትሰራለች? እኔ ከመጀመሪያውም ጀምሮ አልወደድኳትም ነበር፣ ደስ አላለችኝም ነበር። ቆይ
በዛ ላይ ደግሞ ከዛ ጥላቢስ ጋር መቅጠማ ምንም ደስ እያለኝ አይደለም። አሁን ከጨረሽ እባክሽ መተኛ ትፈልጋለሁ። እስቲ አሁን ይሄ የጨፈገገ ፊትሽን ፈካ አድርገሽ ጠብቂ። ወንድ ልጅ አስቀድሞ የሚያየው ፊት ላይ ያለውን ፈገግታ ነው። በዚህ ፊትሽ እየጠበቅሽው እሱስ እንዴት ነው የሚቀርብሽ? ቆይ እኔ ስንቱን ነገር አስተምሬ እችላለሁ። ይኸው ውዱ ባልሽ መጣልሽ። ደህና መሸ የኔ ልጅ። እሱ ከመጣ እኔ ልሂድ። መልካም ምሽት ይሁንላችሁ። ማህደር እዚህ መታ ነበር። ብዙ ነገር ተፈጥሮ ነው ሄደችው። ምንም ቢሆን እኮ ሴት ነኝ፣ ክብር የሚባል ነገር አለ። ቆይ ምን ብላሽ ነው እንደዚህ ስሜቱ ያደረገች? ብነግርህ ምን ዋጋ አለው? ምናልባት እንደዛ ለማለት ይበቃል። ለምን ያለችሽን አትናገሪ? ምንድነው ያለችሽ? እዝራ ምንም ያህል ልትወዳት ትችላለህ፣ ግን ደግሞ በክብር ያገባኝ ሚስትህ ነኝ። እኔ እዚህ ቤት ውስጥ እስካለው ድረስ መኝታ ቤቴ ገብታ አብሬ አድራለሁ ማለት አትችልም። አታስቢ፣ ከዚህ በኋላ እዚህ አትመጣም። እሺ እዝራ እባክህ ተረዳኝ። እኔ እየተጨነኩ ያለሁት ለራሴ ክብር ብቻ አይደለም። ተናገርኩ እኮ ከዚህ በኋላ እዚህ አትመጣም አልኩሽ። እሷን ካንተ ጋር እዚህ ክፍል ውስጥ አባቴ በይ ምን ያህል ሊያዝንብህ እንደሚችል መረዳት አለብህ። ይገርማል። ለአባቴ ከኔ በላይ እያሰብሽለት ነው ማለት ነው? እንደዛ አይደለም። ቆይ እስቲ ንገሪኝ፣ ከእንጀራ እናቴ ማለቴ ከምን ጋር ያለሽን ትውውቅ ንገሪኝ። ስለምን ትውውቅ ነው የምታወራው? እኔና እሷ የትም አንተዋወቅም። ቅርርባችሁ ግን እንደዛ ነው የሚመስለው። በዛ ላይ አንቺ ሚስቴ እንድትሆኚ ጎትጉታ ያሳመነችው እሷ ነች። ሊሆን ይችላል፣ ግን እዝራ ለአንተም ለእኔም የሚሻለው መፈታታቱ ነው። ምን? እኔም ሆንኩ አንተ 1 ዓመት ሙሉ እንደዚህ መቀጠል አንችልም። ስለዚህ 1 ዓመት ጠብቂና እንፋታለን አላልክም? ሳስበው ያን ያህል ጊዜ መቆየት የምንችል አይመስለኝም። እኔም ብሆን የውሸት ሚስት ሆኜ መኖር የሚችልበት አይመስለኝም። ስለዚህማ እኔም ከዚህ ውጥንቅጥ ህይወት በቶሎ መውጣት እፈልጋለሁ። አንተም ብትሆን ለቤተሰቡ በሙሉ ተናግረህ ልትፈታኝ ትችላለህ። እባክህ ግድ የለሽም፣ ትንሽ እንሞክረው። እባክሽ ትንሽ ታገሽ። ምን ማለት ነው ታገሽኝ ማለት? ግድ የለሽም አብር፣ ከዚህ በኋላ መጥፎ ሰው አልሆንብሽም። ማለቴ መጥፎ ባል። መጥፎ ባል? አዎ መጥፎ ባል አልሆንብሽም። ጭራሽ እየቀለድክብኝ ነው እዝራ። እኔ እኮ አንተንም ማህደርን ቢሆን እረዳችኋለሁ። እናንተ መሀል ያለው እውነተኛ ፍቅር ነው። እኔም ማረባዋ ሴት ነኝ በመሀላችሁ የገባሁት። ግድ የለሽም፣ በአንቺ አይፈረድም። አንቺ ወደሽ እዚህ ነገር ውስጥ እንዳልገባሽ በደንብ አውቃለሁ። ከኋላሽ እንዲህ እንድታደርግ የሚገፋፋሽ ሰው ቢኖር ነው እንጂ ክብርሽን ዝቅ አድርገሽ ያላመንሽበት ትዳር ውስጥ የምትገቢ ሴት እንዳልሆንሽ እርግጠኛ ነኝ። ተሳስተሃል። እኔ ማንም ገፋፍቶኝ አይደለም እዚህ ህይወት ውስጥ የመጣሁት። ለመሸፋፈን አትሞክሪ አብል። አስፈላጊ ከሆነ የዚህ ሁሉ አቀነባባሪ ማን እንደሆነ ከነስሟ እነግርሻለሁ። የእንጀራ እናት ተብዬዋ መነን ነች። እባክህ እሷን እዚህ ነገር ውስጥ አታስገባት። እኔ ራሴ በፍቃዴ ነው ላገባ የወሰንኩት። አሁን ግን ስለደከመኝ ማረፍ እፈልጋለሁ። በቃ አንተ አልጋው ላይ ተኛ፣ እኔ መሬት አንጥፌ እተኛለሁ። ችግር የለውም፣ እኔ መሬት ተኛለሁ። አንቺ እዚህ አልጋ ላይ መተኛት ትችላለሽ። ለእኔ አስበህ ከሆነ ችግር የለውም። ማለቴ እኔ መሬት መተኛት ትችላለሁ። ግድ የለም፣ አልጋ ላይ ተኛ አልኩሽ እኮ። እኔ መሬት ተኛለሁ። ሀብል ትንሽ ጊዜ ልትሰጪኝ ትችላለሽ? ለምኑ ነው? ለሁሉም ነገር ጥሩ ባል እንደሆነሽ ቢያንስ ትንሽ ጊዜ ስጪ። እኔ የምለው አዲሶቹ ሙሽሮች እንዴት ነው ቤቱን ያደመቁት? እኔማ ሙሽሪትን እንዴት እንደወደድኳት እናንተ ደስ አላላችሁ እንዴ? ምን ነው ዝም አላችሁ?
እኔ በበኩሌ ከሳሎን ሲጣፉ ቤቱ ጭር ብሎብኛል። አንቺ ልጅ ምን አለ ምግብ መሀል ላይ ሆነሽ እንኳን ይሄን ስልክ መነካካት ብታቆሚ እንዴ? ተዋት እንጂ እስክንድር፣ እድሜዋ እኮ ነው። ልጄን አትናገርብኝ። ቆይ አንቺ ስንቴ ነው ልጄ ብለሽ አትጥሪኝ ያልኩሽ? ለምን ሰው ሳይፈልግሽ ሲቀር የማይገባሽ? ዝም በያት። ልጄ ስላለች ብቻ እናት የምትሆን መስሏት ነው። ስራና እስካሁን አልተነሱም እንዴ? አዲስ ሙሽሮች አይደሉ እንዴ? ቀኑን ሙሉ ተኝተው ቢውሉ ሲፈረድባቸዋል እንዴ? እጭ አሁንስ እንደዚህ አይነት ወሬ ላለ መስማት አብሮ መብላት ነው ያስጠላኝ። እባክሽ ከአይን ያውጣችሁ። እንደናንተ አይነት ሙሽሮች በፍጹም አይቻላቅ። እንግዲህ እነሱ ከመጡ ማዳችሁ ሙሉ ሆኗል። እግዚአብሔር ከቁጥር አያጉለን። እየበላችሁ ሜርሲ ምን እየሆንሽ ነው? ቆይ አንቺ ልጅ እንዴት ነው መረን የለቀቅሽው? ልጅቷን እንዴት በጥፊ ተመቻታለሽ? እዝራ እዚህ ውስጥ አትግባ። ልጄ ላይ እሷ አይደለች እንዴ ውሃውን የደፋችባት? አንቺ ደግሞ ልጄ ብለሽ አትጥሪ እና ላይ ውሃ ስደፋ ዝም እንድላት ነው? እና ቢሆንስ በጥፊ መማታት ነበረብሽ? አክስቴ ቆይ አንቺ ለምን ነው ለዚህ ልጅ እየተቆረቆርሽላት ያለሽው? ይበቃሻል ሜርሲ። ቆይ እንዴት ነው እንደዚህ የባለግሽው? እንደውም እቺ ልጅ ጠግባለች። ከዚህ ቤት መባረር ነው ያለባት። እሱን እንኳን ማረጋችኝ አይደል እንዴ ወንድሜ? በቃ እስኪ ይሄን ርዕስ ዝጉትና ምግቡን እንብላ። በቃ ድንገት የተፈጠረ ነገር ነው። በዚህ ልክ ማጋነን አይገባችሁ። ሶሪ እኔ ሲጀመር ልብሴን ቀይሬ ቦታ ነው የሚሻለኝ። ቤቱ በትንንሽ ሰዎች የተሞላ ነው። ቆይ መቼ ነው ይሄ ቤት እንደዚህ ስርዓቱን ያጣው? እንዴ ይሄ እኮ በጣም ግልጽ ነው። ይቺ አዲስ ሙሽራ ተብዬዋ እዚህ ቤት ከመጣች ሰዓት ጀምሮ ነው። በዛ ላይ ደግሞ የሚስት ማመል በጣም ተቀይሯል። በቃሽ እያልኩሽ። በጣም ጥሩ። እንግዲያውስ እኔም እዚህ ማዕድ ላይ ከዚህ በኋላ መቆየት አልፈልግም። ተገላገለን። እንደው ሰላማችንን አጥተን እንበላለን። ብሉ እንጂ እንዴ ምን ነው ዝም አላችሁ? ማይ መቼም ሜርሲን ተቀይማሻት አይደለም ባል ለምታለቅሽው? ታውቂያት የለ እንዴ? እሷ እኮ ልቅ ነገር ናት። ተይ እኔ በሷ አልተናደድኩም። ታዲያ ምንድን ነው? እንዴት በፍቅር ሲያጎርሳት እንደነበር አላየሽ? አዎ፣ ስለዚህ ጉዳዩ የቅናት ነው ማለት ነው። እሱ ከሙሽራው ጋር ካሁኑ እንደዚህ ከሆነ እኔ ምን ልሆን ነው? የማይሆን ነገር አታውሪ ማህደር። ሁለቱም መቼም ቢሆን አብረው ሊሆን አይችሉም። እዝራ በደንብ እያስመሰለ መሆኑን በደንብ እርግጠኛ ነኝ። አይመስለኝም አጸደ። ምን ማለት ነው አልመሰለኝም ማለት? መቼም ሳምንት ባለሞላ ጊዜ ውስጥ ፍቅር ያዟ አትይኝም አይደል? ትናንት እንቅልፍ እምቢ ሲለኝ ወደ ክፍላቸው ሄጄ ነበር። ያምሻል እንዴ? ምን ልታረጊ ነው ሌሊት ክላሳችሁ የምትሄጂው? ችግሩ እኮ እሱ ላይ ነው። እዝራን በጣም ስላፈቀርኩት ከሌላ ሴት ጋር አንድ ክፍል ውስጥ ማሰብ አቃተኝ። እዝራን ባምነው ውስጤ ግን ተረጋግቶ መቀመጥ አቃተኝ። ይቅርታ አባዬ የመጣ መስሎኝ። ችግር የለም። ታውቂያለሽ፣ ያየሁት ነገር ሁሉ ህልም ነበር የመሰለኝ። እንዴ ቆይ ይሄ እንዴት ሊሆን ቻለ? በመሀልማ የሆነ ስህተት አለ።
ስህተቱ እኔ ልቤን ለእዝራ አሳልፌ መስጠቴ ብቻ ነው። ያቺ ጊንጥ ሙሽራን ጥሩ አድርጋ እየሞላቻት ነው ማለት ነው። በጣም የሚያስጠላው ነገር ከዚህ ነገር መውጣት ብፈልግ ራሱ መውጣት አለመቻሌ ማለት። ስለምን መውጣት ነው የምታስቢው? መች ገባሽና ነው የምትወጪው? በእርግጥ ሀብል ለአስተማሪዋ ጥሩ ተማሪ እየሆነች ነው። እኔ ግን አስተማሪዋን ከመቅደሟ በፊት እኔ አስቆማታለሁ። እሺ ቆይ ምን ሆነሽ ነው አጸደ? ለምንድን ነው እንደዚህ ይሆንሻለሽ? እኔ ምን ሆንኩኝ እንዴ? ሚስት ናት እዚህ ቤት ውስጥ ምንም መብት እንደሌለ ለማሳየት እየሞከረች አለችው። ቆይ የወንድሜ ቤት ማለት የኔ ቤት ማለት አይደለም እንዴ? ማን ነው ያንቺ ቤት አይደለም ያለሽ? እና ለምን ይሄን ለሷ መናገር አቃተክ? እኔ ወንድምሽ አይደለም አልኩሽ እንዴ? ለነገሩ አንተ ምን ታረክ? ቤተሰቦቻችን ውርሱን በሙሉ አውርሰው የሞቱት ለአንተ ነው። እኔማ ምን አለኝ? አጸደ! አዎ ተሳሳትኩኝ። ምን ሰጥቶ ይላኔ? አንድ የማይፈልጉትን ውዳቂ ቤት ነው ለኔ አውርሰውኝ የሞቱት። ድርጅቱን የሚከራየውን ቤት በሙሉ ለአንተ ነው የሰጡት። እኔ ምን አለኝ? እስኪ ንገረኝ። ልጃቸው አይደለ? አንቺም እኮ በጣም አስቸጋሪ ልጅ ነበርሽ። ደህና ነገር እንኳን አውርሶች ቢሆን እኮ እንደዛ አሮጌ ቤት ሸጠሽ ገንዘቡን የማይረባ ቦታ ጥለሽው ነበር። እኔ ግን ለወላጆቼ መቼም ቢሆን ይቅርታ ማድረግላቸው አይመስለኝም። ሞተው እንኳን ይቅርታ አላደርግላቸውም። እሺ ግን እኮ የኔ የሆነው ነገር በሙሉ እኮ ያንቺን ጭምር ነው እቴ። ያንተ የሆነ በሙሉማ የሚስት እንደሆነ ዛሬ አሳየችኝ። እኔ ሰራተኛ ትሆነናለች ብዬ ያመጣኋትን ልጅ እንኳን እንዴት እንደምታረጋት እያያት ነው አይደለ? እኔ እኮ የጓደኛዬ ልጅ ናት ትጠቅመናለች ብዬ ነው ያመጣሁት። ቆይ ግን ልጅቷ ምን አደረገቻት በዚህ ልክ? የማህደርን ጉዳይ ከሆነ ያስተካክላሉ፣ አታስቢ። የምርህ ነው ወንድሜ? አዎ አልኩሽ እኮ። እሷ ከዚህ ብትባረር ከጓደኛዬ ጋር እንዳልቀያየምም እኮ ነው። እሺ በቃ አንተ የማህደርን ጉዳይ ካስተካከልከው የሚቀረው የሙሽራዋ ብቻ ነው ማለት ነው። እሷ ደግሞ ምን አደረገች? እስካሁን ድረስ አይንን አልገለጥክም ማለት ነው? ቆይ ችግር ከየት እንደመጣች ምን ይታወቃል? ለምንስ ምኗ እንደሆነች በምን እናውቃለን? ይሄ ደግሞ ምን ማለት ነው? ልክ በተደጋጋሚ ያቺ ልጅ መነንን እማዬ ብላ አስጠራ ሰምቻታለሁ። ምን ታዲያ ምን ይነገራል? በእርግጠኝነት ይቺ ልጅ ከመሬት ተነስታ እማዬ ብላ አልጠራት አትችልም። ስንቴ ነው የምነግርሽ? ይሄ ክፍል ላንቺ አይመጠንሽም ብዬ። እዚህ ክፍል መገኘት ያለባት ሰራተኛ ብቻ ናት። ይቅርታ ግን እኮ እድሜን በሙሉ ስታዝ እንጂ ሳዛል ነው የማናውቅበትን ከየት አመጣው? እንግዲህ አታናጅኝ አንቺ ልጅ። እባክሽን እማዬ። ወዳችሁን አቋርጠባቸው የስልክ ጥሪ በጣም ይቅርታሽ እማዬ። ግን ደግሞ የልጇ ሚስት አይደለች? እማዬ ብትላት ምን ችግር አለው? እንደዛ እንኳን አይመስለኝም። ቆይ ግን የሆነች ልጇ ብትሆንስ? ምን አለው እንዴ? ይቺ ሴትዮ እኮ ሀብት ለማግኘት ምንም ነገር ታደርጋለች። የገዛ ልጇን ከእንጀራ ልጇ ጋር ሁላ እስከማጋበት ማለት ነው። የእውነት በጣም ተሳፍሪያለሽ። አሁንስ ሚስቴ ላይ ያለሽ ጥላቻ ልኩን አለፈ። አሁን ከዚህ ጅል ውጪ። ምንም ችግር የለውም። ለነገሩ በቅርቡ ይሄንን እውነት ከየትም ፈልፍዬ ስለማውጣው የዛን ጊዜ ወይ እህትን ወይ ደግሞ ሚስትን ታምናለክ። እሺ ሜርሲዬ እኔ ልጅ እንዳትይኝ በእናትሽ። ቆይ አንቺ ግን መስሚያ ጆሮ የለሽም እንዴ? ምናልባት የሚያስፈልግሽ ነገር ካለ ብዬ ነው። ለሱም ቢሆን ሰራተኛዋ አለች አይደለ? አንቺ ምን ቤት ነሽ? ቆይ አንቺ ግን ይሄ ማስመሰል መቼ ነው የሚሰለችሽ? ተይ እንጂ ሜርሲ፣ ምንም ቢሆን እናትሽ ሆኜ ባልታይሽም እኮ የአባትሽ ሚስት ነኝ አይደለም እንዴ? አባቴን ያገባች ሴት እናቴ ትሆናለች ምናምን የሚባል ነገር አይገባኝም። ምናልባትም አባቴን ያገባችው ሴት ለኔ ጠላቴ ልትሆን ትችላለች። አረ ይቅር ይበልሽ እንዴ! እኔ እናትሽ ምትክ ነኝ ብዬ ሳስብ ጭራሽ ጠላትሽ አደረግሽ። ለአባቴ እንጂ ለኔ ምን ታረጊልኛለሽ? ሲጀመር እሱንም ለምን እንዳገባሹ በጣም ግልጽ ነው። ወደሹ ሳይሆን ለገንዘቡ ብለሽ ነው። ምን እሷ ብቻ። አሁንማ ከነ ልጇም ጭምር ነው የመጣችው። ልጇ አንቺ ግን መቼ ነው ከላይ ላይ የምትወርጂው? አዎ ሙሽራዋ በፍቅር እማዬ ብላ አስጠራ ሰምቻለሁ። ትሰሚያለሽ ሜርሲ፣ ይሄ ጅል አባትሽ እንኳን እኔን አይሰማኝም። አንቺ የሚሻል ከሆነ አንቺ ንገሪው። የእንጀራ ተሻኪያት በደንብ እየገባሽ
እቺ ሚስጥርማ ማወቅ አለብኝ። አይደለም ሜርሲዬ፣ ምንም የሚታወቅ ሚስጥር የለም። እኔ ከሙሽሪት ጋር ምንም አይነት ግንኙነት የለኝም። አባትሽን ዝም ብለሽ አታድግሚ አይደል? እሱንም እናጣራ ይሆናል። እሺ እመኝ፣ በአሁኑ ማንም ሳያድንሽ ምሽ ማንም እኔ ውድ እንዳትለኝ ውድህን ሂድና እዛው ፈልግ። ማታ እኮ የተሳሳተ ነገር ነው ያልሽው። አባዬ የመጣ መስሎኝ ከመሬት ተነስቼ እሷን ይቀር እና ዛሬስ አባት እንዳያይ ብለህ ነው ያጎረስካት? በእንደዚህ አይነት ነገር የምቀልድ ይመስልሻል? ይልቅ ናፍቀሽ እኔ ልቀፍሽ። ቆይ ወንድሜ ምንድነው? ቆይ በህልሜ ነው ወይስ በሆኔ ነው የማየው ነገር? ካልጠፋ ሰው ከሰራተኛ ጋር ሜርሲ አንዴ ላስረዳሽ። ምንድነው የምታስረዳኝ? ቆይ ለዚህ ያገባት ሴት መሻነሰችው። ሜርሲ በጣም ታሳፍራለህ። እሺ ለነገሩ ልክ ናት። እውነቷን ነው። እኔ እዚህ ቤት ውስጥ ምንም የማልረባ ተራ ሰራተኛ ነኝ። ትንሿ ልዕልቴ ምን እንሽብኝ? አክስቴ ምን እንደተፈጠረ በነግርሽ ምንም አታምኚኝም። ምን ተፈጠረ ማለት? ያቺ ሀብላት አይደለ? ሲጀመር እሷ እዚህ ቤት ከገባች ጀምሮ ቤተሰቡ እንዳለ ሰላሙን አጥቷል። እኔ በበኩሌ አሁኑኑ ከዚህ ቤት እንድትባረር እፈልጋለሁ። እሱን እኮ ነው የምልሽ። እኔም እሱን ነው የምፈልገው። ግን ደግሞ ሙሽራ ዝም ብሎ አይባረርም። የሆነ ዘዴ መፍጠር አለብን። እኔ እኮ እያወራሁሽ ያለሁት ስለዛች ማትረባ ሰራተኛ ነው። ምን ስለማደር ማለትሽ ነው? ወንድሜን ስታማግጠው እጅ ከፍንጅ ነው ያስኳቸው። በእውነት አሁንስ ወንድሜ ምን እንደነካው ራሱ ሊገባኝ አልቻለም። ስለሱ ነው እንዴ? በርግጥ ይቺ ሀብል ከሚሏት ምናምን ታም ማህደር 10 እጅ ሳትሻል አትቀርም። ኤክስኪውዝ ሚ። ስለዚህ አንቺም የወንድሜን አሳፋሪ ስራ እየደገፍሽ ነው ማለት ነው? ተይ እንጂ እኔ ውድ የቤት ሰራተኛ መሆኑን አትይ። ማህደር እኮ በጣም ስነ ስርዓት ያለች ናት። ሲቀጥል ምክንያት ስላላት ነው እንጂ የደህና ቤተሰብ ልጅ ናት። ለዚህ ነው የሰው ቤት ግርድና የተቀጠረችው። አንቺ ልጅ በቃ ሚስጥር ታስወጪ ነው አይደለ? የምን ሚስጥር? ማህደር እዚህ ቤት የተቀጠረችው ገንዘብ ቸግሯት ምናምን ሳይሆን ከወንድምሽ ፍቅር ይዟት ነው። ምን? አዎ እውነታው ይሄ ነው። ማህደር ገንዘብ ቸግሯት ሳይሆን እዚህ ቤት የተቀጠረችው ከወንድምሽ ፍቅር ስለያዛት መሳስ እየከፈለች ነው። ይሄንን ምክንያት ለሷ ካምስታት ውጪ ምንም አማራጭ አልነበረም። ግን እኮ አንቺም ልክ ነሽ። እኔም ለዝራ ስል ነው እንጂ የዛች የቀበጥ ልጅንና የምንን ግልምጫች እየምናርሷል ነበር። ለማንኛውም እዝራ መቱ ከጠየቀችው እኔ የሰጠኋት ምክንያት ሊሰጣት ነገር ግን እኮ እዝራ ምንም ነገር አያውቅም። እንዲሁም ይሄን ዘዴ ለምን እውነት አናደርገው? ማለት እዝራን ከድሮ ጀምሮ ባይን ታፈቅር እንደነበርና በደላላ ምክንያት እሱን ለማግኘት ስትይ እዚህ ቤት የተቀጠርሽ ነገር እና እዝራን እንደዋሸው እየጠየቅሽ ነው? ምን ችግር አለው? እንደውም ለእሱ የከፈልሽውን ዋጋ በማወቅ እሱን ላንቺ ያለው ፍቅር ከፍ ይላል። ይልቁኑ ይህች ምንን የምትባል ሴትዮ ትንታችሁን ካወቀች ጥሩ አይመጣም። እሱንማ ሜርሲ ሳትነግራት ትቀራለች። እመኚኝ፣ እኔ የነገርኳት ምክንያት ስላሳመናት ለማንም ምንም ነገር አትነግርም። ቆይ አንቺ መቼ ነው ከዚህ ክፍል የምትወጪው? ከጋሽ ውጭ ሁሉም በክፉ አይናቸው እየተመለከቱኝ ወጥቼስ ምን እሰራለሁ? እነዛ ጃርቶች እንደዚህ ከተልፈሰፈሽላቸውማ አናትሽ ላይ ነው የሚወጡት። አንቺ ነሽ እዚህ ሁሉ ጣጣ ውስጥ የጨመርሽ። እካክሽን ላራግፍ ባልኩኝ ሁሌ ተጠያቂ እኔ ነኝ እንዴ? ነፃነቴን አግኝቼ ከነከከኝ ብኖር ይሻለኝ ነበር። እኔ ደግሞ እንዳንቺ ማከክ አልፈልግማ። ቆይ አንቺ ምን ጎደለሽ? ይሄው ሀብታም አግብተሽ ኑሮሽን እየኖርሽ አይደል? ቆይ ለምንድን ነው ሁሌ አድሮ ቃሪያ የምትሆኚ? የንብረቱ ወራሽ እዝራ ስለሆነ እኔ እየተቃጠልኩ መኖር አለብኝ? የንብረቱ ወራሽ እዝራ ስለሆነ እኔ እየተቃጠልኩ መኖር አለብኝ? ጭራሽ እንደሰምኩ አያይኝ። እየቆየ እኮ በፍቅርሽ ጠብ ማለቱ አይቀርም። እሱ በፍቅር ጠብ እስኪል እኔ በጭንቀት ጠብ ብልስ? እስኪ ተነሽና ተጣጠቢ፣ ቆንጆ ሁኚ፣ ተኳኳይ፣ ለባልሽ ቆንጆ መስለሽ ታይ ውስጥ
የኔ ቆንጆ በጌታ ስም እንዴት እንደምታምሪ! ወይኔ ግን እንዲለብሽ እንዴት ነው ስራ መስራት የምችለው? ማለቴ ቤተሰቡ ቢያይኝስ ምን ይለኛል? በተለይ ነጋሽ መነንም ብትሆን ይሄ ነገር የሚሆን አይመስለኝም። አጸደ ስንቴ ነው የምነግርሽ? የመነን ጉዳይ ለኔ ተይው። ይሄ ቤት እኮ የእሷ ብቻ ሳይሆን የኔም ጭምር ነው። ማነው እሷን ብቻ አዛዥ ያደረጋት? ይልሽ ይልቁኑ ከዚህ በኋላ ለቀጣዩ ባልሽ ሁሉ ጊዜ እንደዚህ ቆንጆ ነሽ መታየት ያለብሽ። እንደውም ከዚህ በኋላ የቤቱን ስራ በሙሉ ይቆጣጠራሉ። አንቺ የቤቱም ቆንጅዬ ምራት ነሽ። አጸደ ግን ደህና ነሽ? የዚህ ቤት ምራት እኮ ነው ያልሽው እንዴ? የዚህ ቤት ምራት ለመሆን ምን ያንስሻል? ሰምኛለሽ? እንኳን አንቺ ያቺ የጦስ ዶሮ እንኳን የዚህ ቤት ምራት ተብላ ገብታለች። በእርግጥ ያቺ ምናምንቲያም ካንቺ ጋር ልትወዳደር አትችልም። ግን ደግሞ አሸናፊነትሽን ጠብቆ ለማቆየት ከውድድር ትራኩ ላይ መራቅ የለብሽ። ዝም ብለሽ እኮ ነው የምትለፊው። አሁን ለሰርጌ ቀን ያልተመለከተኝ ሰው አሁን እንዴት ይመለከተኛል? አሁን እንደዚህ ዝንጥ እንዳልሽ ለራት ይዘሽ መውጣት ይዋልሽ። ይዞ መውጣት እሱ እንኳን የሚፈልግ አይመስለኝም። እንዴ ቆይ ለምንድን ነው እንደዚህ የምትይው? ሁሌ ኔጌቲቭ አስተሳሰብ ያለሽ ለምንድን ነው? እዛው ተዋረጂ ብለሽኝ ነው እንጂ አሁን እዝራ ነው እኔን ለራት ይዞኝ የሚወጣው። ያንቺ ደግሞ ግን ታይኝ እኮ እንዴት እንደሚጸየፈኝ አልገባሽም። ኧረ ዝም በይ እስቲ። በቃ ቤት እንዳማረብሽ እኔ የምልሽ ዛሬ እኮ እስክንድር እዚህ ቤት ውስጥ አያድርም፣ ዘመዶቹ ጋር ሄዷል። እናማ እንደዚህ እንዳማረብሽ ለምን እዝራ እራት ይዞሽ እንዲወጣ ታደርጊው? በእርግጥ እኔ ፍቃደኛ ስላልነበርኩ ነው እንጂ ሁልጊዜም እራት ይዞኝ ቢወጣ ደስ ይለዋል። አብደሻል እንዴ? እና ለምንድን ነው ፍቃደኛ ያልሆንሽው? እረሳሹ እንዴ? ሁሉም ሰው እኮ የሚያውቀው እኔ የዚህ ቤት ሰራተኛ መሆኔን ነው። ስለዚህ ሜሲ ማን እንደሆነሽ ያውቃለች። ተራው ደግሞ የምንን ነው ማለት ነው እንዴ? መነንስ ለጋሼ ብትነግራቸው ትንገራ። እሱስ ቢሆን አንድ ቀን እውነቱን ማወቁ ይቀራል። እዝራ ግን በዚህ ሀሳብ የሚስማማ አይመስለኝም። ወንድምሽ እኮ ታማሚ ናቸው። ወንድምሽ ስለሆኑ አባቱ ታማሚ መሆናቸውን ታውቂያለሽ። ኤልሽ እንደዚህ ትንቦጃቦጂ ይሄ ሰውዬ ድብን ብሎ አለማችን በሙሉ ገደል እንዳይገባ ነው የሚፈራው። ሰምኛለሽ? ይቺ ልጅ አብዳሚውን ተናዳ ከዚህ ከቤት ጨርቋን ጥላ ካልወጣች በቃ እቅዳችን በሙሉ ገደል ገባ። ቆይ አንቺ ፍቅር ይዞሽ ያውቅ? ቢያንስ ቢጤን እፈልጋለሁ። ፍቅር እኮ ቢጤ ምናምን ይፈልግ። አንዴ ከያዘሽ ያዘሽ። በእርግጥ ሰራተኛ ተብዬዋ ላንተ ስትል የከፈለችው ዋጋ ቀላል አይደለም። ምን? የምን ዋጋ? ከድሮ ጀምሮ አንተን ባይኗ ስለምታፈቅርክ ነው እዚህ ቤት ሰራተኛ ሆነ የገባችው አልተባለ? ማን ነው ደግሞ እንደዚህ ያለሽ? እዝራዬ ከዚህ በኋላ ይሄን ነገር ሚስጥር አድርገን የምናቆየው አይመስለኝም። አዎ አክስቴ ልክ ናት። በእርግጥ እኔ የሚያወቁት በቅርቡ ነው። ቢሆንም ግን ላንቺ መናገር ነበር። እና ልጅቷ የደህና ቤተሰብ ልጅ ከሆነች እስካሁን ምን እየሰራክ ነበረ? እውነቱን ለአባዬ ተናግራ ቤተሰቦቿ ጋር ሽማግሌ አትልክም ነበር እንዴ? ይሄ ሊያደርግ ሲል እኮ ነው ይቺ የተረገመች እንጀራ እናትሽ ሙሽራዋን አምጥታ ቁጭ አደረገችበት። ቢሆንም ቢያንስ ለአባዬ ማሳወቅ ነበረብክ። እንዴት ነው የምታፈቅራ ሴት እያለች መንገድ ላይ ወደቀ ሴት አንስተ የምታገባው? ሜልትዬ አፌ ቁርጥ ይበልሽ። በደንብ ነው የገለጽሻት። ለትንሽ ጊዜ ነው ከአብል ጋር መፋታታችን አይቀርም። በዛ ቢባል ለአንድ አመት ማለት እሷ እንድትፈታት ተስማምታለች? አዎ እኔ ከእሷ ጋር ከአንድ አመት በላይ መቆየት እንደማልፈልግ ነግሬያታለሁ። እና ካልፈለግካት አንድ አመት መቆየቱ ለምን አስፈለገ? እውነቷን እኮ ነው። አይደለም አንድ አመት እኮ 6 ወርም በጣም ትልቅ ነው። ግን እሷን ለመፍታት የሆነ ምክንያት ያስፈልጋል። በቃ ለአባዬ ሰራተኛዋን አፈቅራታለሁ ብሎ መናገር ነው። ሜርሲ አሁንም እቺ ልጅ ሰራተኛ ነው የምታያት? ስሟ እኮ ስለማይያዝልኝ። እውነት አሁን ማህደር የማይያዝ ስም ሆኖ ነው? ቆይ ግን አክስቴ ለምንድን ነው ለዚህች ልጅ በዚህ ልክ ጥብቅና የምትቆሚላት? ምናልባት ይሄን ሚስጥር እዝራም ለመጀመሪያ ጊዜ ይሆናል የሚሰማው። የእዝራና የማሂን ፍቅር ከድሮ ጀምሮ በድብቅ አውቅ ነበር። ምን? አዎ እዝርዬ፣ አንተና ማህደር ኪችን ውስጥ ፍቅራችሁ ስትለዋወጡ አይቻልም። ሁሌም ቢሆን የምመኝልክ አይነት ሴት ስለሆነች በጣም ነው ደስ ያለኝ። ሰራተኛ መሆንሽን ጭራሽ ዘነጋሽው? አየሽልኝ አይደለም ሜርሲ? አንቺ ደግሞ ማነው ሰራተኛ እንደዛ ይለብስ የሚያለሽ? እንዴ ሜርሲ አንቺም ትደግፊያለሽ ማለት ነው ይሄን ሀሳብ? ጎሽ ሜርሲ፣ እስኪ ቢገባት አንቺ እንደዚህ ንገሪልኝ።
የኔ ቆንጆ እንዴት እንዳማረባት ስታምሪ! እንዴት ነው ያማረብሽ የኔ ቆንጆ የኔ ሙሽራት ትትቱ ካይን ያውጣሽ። ማደር ሙጭ ጨረቃ ራሱ ባንቺ ትቀናለች። እዝራ ለራት ይዤሽ መውጣት ፈልጋለሁ ብሎኝ ነው አይደል ውዴ? አረ ውድ አባሽ ጥፋ። ለምን አንድ ፊትሽን ፊት ለፊታችን አትዳሩ? ጊዜ ይወስዳል እንጂ እሱስ መች ይቀራል ብለሽ ነው እንዴ? እኔ የምልሽ ባለ ጉዳዩ ያለች አንቺ እንደዚህ የሚያንጨረጭርሽ ምንድን ነው? ትሰሚኛለሽ አንቺ ገረድ፣ አሁኑኑ ይሄን ቤት ለቀሽ እንድትወጪ ፈልጋለሁ። ይቅርታ፣ ወደ ክፍሌ ብገባ ይሻለኛል። በያንቺም ኮተትሽን ይዘሽ ውልቅ በይ። እኔ እኮ ባለቤቶቹ እያሉ አንቺ እንደዚህ የምትንጨረጨሪበት ነው የማይገባኝ። አፍሽን ዝጊ አንቺ ማትረቢ። ደግሞ የዚህ ሁሉ ስራ ውጤት አንቺ ነሽ። እሺ ማላቅ እንዳይመስልሽ። እኔ ነኝ የማረባ። ምን ይሆናችሁ ነው?